ጤና ይስጥልን ኢትዮ ፍሮንቶች ነን። ከሰዓታት በኋላ ኢትዮሪካ የሚለው የሙዚቃ አልበሙን የሚለቀው ቴዎድሮስ ካሳሁን ቴዲ አፍሮ መኖሪያ ቤት ውስጥ የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ተገኝተው ነበር። ለመሆኑ ምን አድርገው ይሆን የሚለውን እናያለን። በተለይ ይህ አርቲስት የኢትዮጵያና ኤርትራ ጉዳይ ላይ የሰራቸው ሙዚቃዎች ብዙ የሚሉት ነገር አለና በዚህ ዝግጅታችን በሰፊው እናየዋለን። ወደ ውጭ ተጉዘንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ ሊያበቃ ተቃርቧል ሲሉ መደመጣቸውንም እናነሳለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ዕለቱ እሁድ ሐምሌ 8 ቀን 2010 ዓ.ም ሩሲያ ያዘጋጀችው የዓለም ዋንጫ ፍጻሜ ነው። ፈረንሳይና ክሮኤሺያ ደግሞ የፍጻሜው ተፋላሚዎች ናቸው። ነገር ግን በኢትዮጵያውያን ታሪክ ለመጀመሪያ ጊዜ ሊባል ይችላል የዓለም ዋንጫ ፍጻሜ ጨዋታ ትኩረትን ያላገኘበት ነው። ፈረንሳይ ለሁለተኛ ጊዜ ካነሳችው ይህ የዓለም ዋንጫ ክብር ይልቅም ከ4 ዓመታት በኋላ ከአርጀንቲና ጋር ተጫውታ ያጣችው የዓለም ዋንጫ ክብር በኢትዮጵያውያን ዘንድ ይበልጥ ይታወሳል። ለምን ቢሉ በሩሲያ ምድር የዓለም ዋንጫ ፍጻሜው ሲከናወን በኢትዮጵያ በአዲስ አበባ በሚሊኒየም አዳራሽ የኢትዮጵያን ሕዝብ ቀልብ ሰቅዞ የያዘው ሁነት ነበር። ስለዚህም ክሊያን ምባፔ የለ፣ ፖል ፖግባም የለ፣ ሉካ ሞድሪችም የለም። የቻሉት ሚሊኒየም አዳራሽ ተገኝተዋል። ያልቻሉት ደግሞ የቴሌቪዥናቸውን ሪሞት በተመሳሳይ ሰዓት ሲደረግ ከነበረው የፈረንሳይና ክሮኤሺያ የዓለም ዋንጫ ፍጻሜ ጨዋታ ሚሊኒየም አዳራሽ ያለውን መርሃ ግብር ወደሚያሳዩት ቴሌቪዥኖች ቀይረውታል። በዚህ ሚሊኒየም አዳራሽ ለ20 ዓመታት ተጣልተው የነበሩት ኢትዮጵያና ኤርትራ ስለታረቁ የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ኢትዮጵያ ስለተገኙ የሁለቱ ሀገራት የእርቅ ስነ ስርዓት ማጠናቀቂያ ይደረግ ነበር። በዚህ የሚሊኒየም አዳራሽ መርሃ ግብር ላይ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ተገኝቷል። እሱ ዳህላክ ላይ ልስራ ቤቴን በሚለው ሙዚቃው ዞኖች ተጣልተው ሰበሩት ድንበሩን ካላቸው መሃል በኤርትራ በኩል በዞን የተወከሉት ፕሬዝዳንት ኢሳያስ አፈወርቂም በአዳራሹ ተገኝቷል። በኢትዮጵያ በኩል ግን ቴዲ አፍሮ ዘፈን ዝሆን የሚል ውክልና የተሰጣቸው ጠቅላይ ሚኒስትር መለስ ዜናዊ ህይወታቸው ስላለፈ ከሳቸው በኋላ ሁለተኛ ጠቅላይ ሚኒስትር የሆኑት አብይ አህመድ ናቸው በኢትዮጵያ የተወከሉት። ሆኖም እሳቸው የውጊያ መሪ ስላልነበሩ የዳህላክ ላይ ልስራ ቤቴን የኢትዮጵያ ዝሆንን አይወክሉም። ኢሳያስ አፈወርቂ፣ አብይ አህመድና ቴዎድሮስ ካሳሁን የተገኙበት ይህ የሚሊኒየም አዳራሽ ጉባኤ ብዙ አይረሴ ነገሮች ነበሩት። ነገር ግን ከዚህ የሚሊኒየም አዳራሽ መርሃ ግብር በፊት አንድ ያልተጠበቀ ነገር ተከስቶ ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በቴዎድሮስ ካሳሁን ቴዲ አፍሮ ቤት ተገኝተው ነበር። ሁለቱ የሀገራት መሪዎች በቴዎድሮስ ካሳሁን ቤት የተገኙት አርቲስቱ ጋብዟቸው ይሁን አይሁን አይታወቅም። ነገር ግን በወቅቱ ቴዎድሮስ ካሳሁን እቤት ስላልነበር ከመሪዎቹ ጋር አልተገናኘም። በምስሉ ላይ እንደሚታየው ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ በቴዎድሮስ ካሳሁን መኖሪያ ቤት ግቢ ውስጥ ይታያሉ። ጠቅላይ ሚኒስትር አብይ አህመድ ደግሞ የቴዲ አፍሮን ሴት ልጅ ታቅፈውም ፎቶ ተነስተዋል። ወደ ሚሊኒየም አዳራሽ ስንመለስ መድረኩ ብዙ አነጋጋሪ ነገሮች ነበሩት። ቴዎድሮስ ካሳሁን እንደተሰማው በዚህ መድረክ ላይ ሙዚቃ ለመጫወት ሳይሆን እንደ ሁሉም እንግዶች ሊታደም ነበር የመጣው። ነገር ግን የመድረኩ መሪ የነበረው ሰው ቴዲ አፍሮ አዳራሽ ውስጥ መግባቱ ሲታወቅ ያለ ፕሮግራሙ መድረክ ላይ ወጥቶ ሙዚቃ እንዲጫወት ጋበዘው። ዛሬና ትላንትን ስናገናኝ ግን ቴዎድሮስ ካሳሁንን ወደ መድረክ እንዲመጣ የጋበዘውን ሰው ማንነት ማስታወስ ሳይጠቅም አይቀርም። ብላቴናው ቴዲ አፍሮ በማዕከላችን ይገኛል። ቴዲ ሚሰማ ከሆነ ወደ መድረኩ አካባቢ እንድትመጣ እዛው ባለህበት። ይሄ ቴዲ አፍሮን ያለ ፕሮግራሙ በመደነቅ የጋበዘው ሰው የያኔው ጋዜጠኛ ያሁኑ ከበርቴ ግሩም ጫላ ይባላል። ግሩም ጫላ የዛሬ 9 ዓመት ሲጂቲኤን ሲሰራ ቴዎድሮስ ካሳሁን ያወጣው ኢትዮጵያ አልበምን እያንቆለጳጰሰ ዜና ሰርቶለታል። በሚሊኒየም አዳራሹ ፕሮግራም ላይም ስሜቱን መቆጣጠር አቅቶት መድረክ ላይ ሲጋብዘው ነበር። ትላንት ጋዜጠኛ ሆኖ ያወደሰውን ቴዲ አፍሮ ዛሬ ከበርቴ ሆኖ ቴዲ አፍሮን ኢትዮሪካን ሊያወጣ አንድ ቀን ሲቀረው ድመት መልኩሳ አመሏን አትረሳ በሚል ጽሑፉ ላይ ቴዲ አፍሮን ገበያ ተኮር የሆነ ሰው አድርጎ ልክ እንደ ሌሎች ካድሬዎች ባሉታዊ መልኩ ተናግሮታል። ለግሩም ጫላ የትላንቱና የዛሬው ቴዲ አፍሮ በምን እንደሚለይ ግን አልገለጸም። እሱ ከትላንት ጋዜጠኝነት ወደ ከበርቴነት ተለወጠ እንጂ ቴዲ አፍሮ ትላንትም ዛሬም ሙዚቀኛ ነው። የሆነ ሆኖ የዛሬ 8 ዓመት በሚሊኒየም አዳራሽ የነበረው መድረክ ለኢትዮጵያውያን ኢትዮጵያዊ ምልክት ማን ነው የሚለው ላይ መጨቃጨቅን የፈጠረ ነበር። ከዚያ በፊት ለነበሩ ዓመታት ኢትዮጵያዊ ለሚለው አስተሳሰብ ምልክት ተደርጎ ይወሰድ
ይወሰድ የነበረው አርቲስት ቴዲ አፍሮ ብቻ ነበር። ኋላ ላይ ግን ህወሓት ይመራው ከነበረው ኢህአዴግ ጉያ የተገኙት ጠቅላይ ሚኒስትር አብይ አህመድ የወጡበት ፓርቲ ባላስለመደው መልኩ ኢትዮጵያን በተለያዩ መድረኮች አወደሱ። በቴዲ አፍሮ ብቻ በሚያምር ሁኔታ ትወደስ የነበረችው ኢትዮጵያ አዲስ ምልክት ተገኘላት ተባለ። በሚሊኒየሙ አዳራሽ መድረክ ላይ የተጋበዘው ቴዲ አፍሮ ወደ መድረክ ሲሄድ መንገድ ስለተዘጋጋበት በመዘግየቱ እንዴት ጠቅላይ ሚኒስትር አብይ የተገኙበት ቦታ ላይ መድረክ ላይ ለመውጣት ይዘገያል? ምን አይነት ንቀት ነው ሲሉ የቀድሞ ደጋፊዎቹ አጥብቀው ተቹት። እንደውም ኢትዮጵያ የሚል መሪ ከተገኘ ኢትዮጵያ የሚል አዝማሪ ምን ይሰራል ለማለት የዳዳቸውም ተፈጠሩ። መድረኩንም ከኢትዮ ኤርትራ የእርቅ መድረክነት የኢትዮጵያ ምልክቶችን የማወዳደር መድረክነት የቀየሩትም አልታጡም። ዛሬ ነገርየው 8 ዓመት ሞልቶት ግን ኢትዮጵያዊነት የሚል ፖለቲካን እንቀበላለን የሚሉ ሰዎች የአርቲስት ቴዲ አፍሮ ከሰዓታት በኋላ የሚወጣ አልበምን በጉጉት እየጠበቁ ነው። የጠቅላይ ሚኒስትር አብይ አህመድ ደጋፊዎች ደግሞ አልበሙ ገና ሳይወጣ አርቲስቱን እየተቹት ይገኛሉ። የአንዳንዶቹ የመንግስት ደጋፊዎች ሁኔታ ደግሞ አርቲስት አብርሃም ወልዴ እንዳለው ያሁኑ የቴዎድሮስ አልበም ደግሞ ጠበል መሰለኝ ልክፍት ያለባቸውን የነካቸውን ማስለፍለፍ ጀምሯል ያለው አይነት ነው። አርቲስት ቴዎድሮስ ካሳሁን ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂን ስናስብ ሁለቱ መሪዎች የአርቲስቱን ቤት ከመጎብኘታቸው ባለፈ የድምፃዊው ዳህላክ ላይ ልስራ ቤቴን የሚለው ሙዚቃ ነገር ከምንም በላይ ይታወሳል። ቴዲ አፍሮ ይህን ሙዚቃ በሁለቱ ሀገራት ጥል ምክንያት አንዱ ኢትዮጵያዊ አንዱ ኤርትራዊ ቤተሰብ መለያየታቸውን በማንሳት የሚያዜምበት ነው። ዜማው ታዲያ በዞኖች ጥል ድንበሩ በመሰበሩ ስለመጣው ችግር ብቻ አይቆዝምበትም፣ ተስፋንም ያሳያል። ይህንን የሚያሳየው ስንኝም ዳህላክ ደሴቱ ላይ አይቼ አንድ መርከብ በማዕበል ተይዛ ሲያስጨንቃት ወጀብ እንስት ሕፃን ይዛ ቆማ ከመርከቡ ለአምላክ ብትነግረው ጸጥ አለ ወጀቡ። በእንግዲህ ህልሜ ሲፈታ ለሕፃን ልጅ ይራራል ጌታ አትሙት ብሎት ያለ ኃጢአቱ መዳን ሆነ ለመርከቢቱ ቂም ማወቁ ልቡን አይረዳም እስከሚደርስ ፍሬያችን ላዳም ካስተማርሹ ፍቅርን በጊዜ አይሻለው ወይ በርሱ ጊዜ ይላል። ታዲያ ጠቅላይ ሚኒስትር አብይ አህመድ በራሳቸው ጥሪ ከኤርትራ ጋር ታርቀው ኢሳያስ አፈወርቂ አዲስ አበባ ሲታዩ የዚህ ዘፈን የተስፋ ትንቢት የተፈጸመ ዳህላክ ላይ ልስራ ቤቴን የሚለው የቴዲ አፍሮ ዘፈንም ወደ ታሪክነት የተቀየረ መስሎ ነበር። ዛሬ ዓመታት አልፎ ግን ኢትዮጵያና ኤርትራ መልሰው ለመዋጋት መቋመጣቸው ሲታይ የቴዲ አፍሮ ዳህላክ ላይ ልስራ ቤቴን ሙዚቃ ከታሪክነት ተነስታ እንደገና የሚነፋፈቁ የሁለት ሀገር አንድ ህዝቦችን በመገናኘት ተስፋ የሚጠባበቁበት ወደ መሆን እየተመለሰ ይመስላል። ቴዎድሮስ ካሳሁን ከሰዓታት በኋላ በሚያወጣው አልበም ስለ ሁለቱ ሀገራት ያለው ነገር ስለመኖሩ ለጊዜው አይታወቅም። ዳህላክ ላይ ልስራ ቤቴን የሚለው ሙዚቃ ግን ተመልሶ ብዙዎች በናፍቆት የሚቆዝሙበት ወደ መሆን እየተመለሰ ይመስላል። የአባቶቻችን አምላክ እግዚአብሔር የነ ሚኒሊክ አምላክ የነ ኃይለ ሥላሴ አምላክ የነ በላይ ዘለቀ አምላክ የነ አብዲስ አጋ አምላክ የነ ዘራይ ደረስ አምላክ እግዚአብሔር የተመሰገነ ይሁን። በጣም እግዚአብሔር ይመስገን። ቀጣይ የአሜሪካና ኢራን ድርድር በሁለት ቀናት እንደሚካሄድ ሲናገሩ የነበሩት ፕሬዝዳንት ዶናልድ ትራምፕ ጦርነቱ ሊያበቃ ተቃርቧል ሲሉም ተደመጡ። ፕሬዝዳንቱ ይህን ያሉት በቀጣዮቹ ሁለት ቀናት ከኢራን ጋር ኢስላማባድ ተገናኝተው የተጀመረውን ውይይት እንደሚቀጥሉ ከተናገሩ በኋላ ነው። ሆኖም የኢስላማባዱ ውይይት በቀጣይ ሁለት ቀናት የመደረጉ ነገር ጥያቄ ውስጥ ገብቷል። ምክንያቱ ደግሞ የድርድሩ ዋና መሪ የሆኑት የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ለስራ ጉብኝት ወደ መካከለኛው ምስራቅ በማቅናታቸው ነው። በእነዚህ ቀናት ውስጥም ወደ ሀገራቸው ተመልሰው የአሜሪካና ኢራንን ድርድር የመምራት እድል እንደማይኖራቸው ነው የተዘገበው። ያም ሆነ ይህ ግን እንደተባለው ከሆነ ከሁለት ቀናት በኋላ ድርድሩ ሊቀጥል የሚችልበት እድል ሊኖር ይችላል። አንድ የአሜሪካ ከፍተኛ ባለስልጣንም ያረጋገጡት ይህንን ነው። ከፍተኛ ባለስልጣኑ ለሁለት ሳምንት የተቀመጠውን የተኩስ አቁም ለማራዘም ከኢራን ጋር ንግግር እየተደረገ መሆኑን ለቢቢሲ ተናግረዋል። አሜሪካ የተኩስ አቁሙን ለማራዘም በይፋ ባትስማማም ድርድርን ለመቀጠል የሚያስችል ንግግርን ግን በሁለቱ ሀገራት መካከል ስለመቀጠሉ ጠቁሟል። ከትላንት በስቲያ ማክሰኞ ከኢራን በኩል ማረጋገጫ ያልተሰጠው የነበረው ይሄው ጉዳይ ትላንት ረቡዕ ማረጋገጫ ተገኝቶለታል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ እንዳሉት በቴህራንና ዋሽንግተን መካከል የሚደረገው የመልእክት ልውውጥ በአደራዳሪዋ ፓኪስታን በኩል እንደቀጠለ ነው። ባጋይ የኢራን አቋም በቀጠለው ንግግር በግልጽ የተቀመጠና በድጋሚ የተገለጸ መሆኑን ጠቁሟል። በቀጣዩ ድርድር ላይ ባተኮሩ ጉዳዮች ላይ የሚነጋገረው የፓኪስታን ልዑክ ቡድንም ሮማ
ማምሻውን ቴህራን ገብቷል። ከልዑክ ቡድኑ መካከል ከዚህ ቀደም ትራምፕ የምወደው ሲሉ የገለጿቸው ፊልድ ማርሻል አሲም ሙኒር እና የሀገር ውስጥ ጉዳይ ሚኒስትሩ ሞሺን ናቅሺ እንደሚገኙበት በመንግስታቱ ድርጅት የፓኪስታን ተልእኮ መግለጫ ያስረዳል። ቀደም ሲል የኢራን መገናኛ ብዙሃን ኢሪብ የዜና ወኪል የአሜሪካን መልእክትን ለማስተላለፍና ስለ ሁለተኛው ዙር ድርድር ለመነጋገር የልዑካን ቡድን ወደ ቴህራን እንደሚመጣ ዘግቦ ነበር። ታዲያ ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ቴህራን ከአሜሪካ ጋር የሚኖራትን ቀጣይ ድርድር ከፓኪስታን ልዑክ ጋር ከተወያየች በኋላ እንደምትወስን ዘግቧል። የዜና ኤጀንሲው ስለ ጉዳዩ ቅርበት ያላቸው ምንጮችን ጠቅሶ በቀጣዩ ዙር ውይይት ላይ ለመወሰን አሜሪካና እስራኤል ከሊባኖስ ጋር የተኩስ አቁም ስምምነት ከደረሱ ለኢራን እንደ በጎ ምልክት መሆኑን ተናግሯል። ይሁን እንጂ አሜሪካ ምክንያታዊ የሆነ የድርድር ማዕቀፍን መከተል አለባት ያሉት የዜና ኤጀንሲው ምንጮች ከመጠን በላይ የተለጠጡ ፍላጎቶችን በማቅረብ ሂደቱን ማደናቀፍ ወይም ከተኩስ አቁም በፊት የተደረጉትን ስምምነቶችን መጣስ እንደሌለባት ጨምረው ተናግረዋል። ታስኒም ዋሽንግተን ቀጣዩን ዙር ውይይት ለማካሄድ ፈቃደኛ መሆኗ የአሜሪካ መገናኛ ብዙሃን መዘገባቸውን ጠቅሶ ነገር ግን የኢራን ልዑካን ቡድን አሜሪካ ምክንያታዊ ድርድርን ለመጀመር የሚያስፈልጉትን የተወሰኑ መሪዎችን ማክበር እንደሚያስፈልጋት አጽንኦት ሰጥተዋል ብሏል። ይህ በእንዲህ እንዳለ አሜሪካ ከኢራን ጋር ስለ ሁለተኛ ዙር ድርድር እየተነጋገረች መሆኑን ቢቢሲ ማረጋገጥ ችሏል። ነገር ግን እስካሁን ድረስ ቀኑም ሆነ ቦታው አለመወሰኑ ተገልጿል። የአሜሪካው ፕሬዝዳንት ኢራን ከስምምነት ለመድረስ ቁርጠኛ መሆኗን እስኪያረጋግጡ ድረስ የባህር ኃይሉ የቴህራንን ወደቦችን ዘግቶ እንዲቆይ እንደሚፈልጉ ቢቢሲ መረዳት ችሏል። በሌላ በኩል ኢራን ሆርሙዝን በሚመለከት የአሜሪካ የወደብ መዝጋት የሚቀጥል ከሆነ በባህረ ሰላጤው ቀይ ባህርና በኦማን ወሽመጥ እርምጃ ወስዳለሁ ስትል ዝታለች። የኢራን የካተን አልአንቢያ አዛዥ አሊ አብዱላሂ አሜሪካ እገዷን የምትቀጥል ከሆነ እንዲሁም ለኢራን የንግድና የነዳጅ ጫኝ መርከቦች ደህንነት ስጋት የምትሆንም ከሆነ የተኩስ አቁም ስምምነቱን የመጣስ የመጀመሪያ እርምጃ ይሆናል ብሏል። የኢራን ኃይሎች በፋርስ ባህረ ሰላጤ በኦማን ባህርና በቀይ ባህር ማንኛውም የገቢና ወጪ ንግድ ምርቶች መንቀሳቀሳቸውን እንዳይቀጥሉ እንደሚያደርጉ ማክለው ተናግሯል። አብዱላሂ የትኞቹ ሀገራት የወጪና ገቢ ንግዳቸው እንደሚጎዳ ያልገለጹ ሲሆን የጠቀሱት የባህር ክፍል ግን ሰፊ አካባቢን ይሸፍናል። አሜሪካ የኢራን ወደቦችን የዘጋችው ከሰኞ ጀምራ ነው። በ24 ሰዓታት ውስጥ አንድም መርከብ እገዳውን አልፏል ስትል አስታውቃ ነበር። በኦማን ባህረ ሰላጤ 6 የንግድ መርከቦች እንዲመለሱ መደረጋቸውም ጨምሮ ተሰምቷል። ቢቢሲ የእገዳውን ተግባራት ተከትሎ በሰራው የመርከቦችን እንቅስቃሴ የሚያሳይ ዘገባ አሜሪካ የኢራን ወደቦችን ሰኞ ዕለት ከዘጋች ጀምሮ 15 መርከቦች የሆርሙዝ ወሽመጥን አቋርጠዋል ብሏል። ከነዚህ መካከል ደግሞ 9ኙ ከኢራን ጋር ግንኙነት ያላቸው የመርከቦች እንቅስቃሴን የሚጠቁሙ መረጃዎች ጠቁመዋል። የአሜሪካ ማዕከላዊ እዝ ሴንትኮም ወደ ኢራን ወደቦች የሚገቡም ሆነ የሚወጡ በሙሉ እገዳው ይመለከታቸዋል ብሏል። ከኢራን ወደቦች ውጪ የሚመጡም ሆነ የሚሄዱ መርከቦች ግን የመንቀሳቀስ ነጻነታቸው የተጠበቀ መሆኑን አክሏል። የመርከቦች እንቅስቃሴን መከታተያዎች ከኢራን ጋር ግንኙነት ያላቸው 6 መርከቦች በወሽመጡ በኩል ማለፋቸውን የሚያሳያሉ። የአሜሪካ ጦር በርካታ መርከቦች እንዲመለሱ ተደርገዋል ቢልም ቢቢሲ ከገለልተኛ ወገን ይህንን ማጣራት አልቻለም። ነገር ግን ቢያንስ አንድ መርከብ በወሽመጡ በኩል ሲያልፍ እንዲመለስ መደረጉን የመረጃ መከታተያዎቹ አሳይተዋል። በአሜሪካ ማዕቀብ የተጣለባት ሪች ስታር መርከብ ከዩኤኢ ሻርጃ ምስራቃዊ ክፍል ተነስቶ በወሽመጡ በኩል ሲያልፍ እንዲመለስ የተደረገ ቢሆንም ረቡዕ ዕለት ግን በባህረ ሰላጤው እንዲያልፍ ተደርጓል። በተጨማሪም 2 የኢራንን ባንዲራ የሚያውለበልቡ መርከቦች እገዳው ተግባራዊ መሆን ከጀመረ በኋላ ከኢራን ቻባሃራ ወደብ ተነስተው በሆርሙዝ ወሽመጥ ምስራቃዊ ክፍል በኩል አልፈዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ወቅት ዝርዝር መረጃ ሳይሰጡ የሆርሙዝ ወሽመጥ እየተከፈተም ነው ብለዋል። ትራምፕ ከዚህ ቀደም አሜሪካ የኢራንን ባህር ኃይል ማውደሟን ተናግረው የነበረ ቢሆንም አሁንም ግን በቀጠናው የሚደረግ የባህር ጉዞ ላይ አደጋ መደቀኑ አልቀረም። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ